ሰላም እንዴት ናችሁ? በዛሬው ቪዲዮ በጣም አሜዚንግ ከሆኑ ኤአይ ሞዴሎች ውስጥ ስለ ጉግል ጄሚናይ አጠቃቀም አሳያችኋለሁ። እስኪ ስንቶቻችን ነን ስለ ጉግል ጄሚናይ የምናውቀው? ጉግል ጄሚናይ ኖርማሊ የጉግል ካምፓኒ ነው። ልክ እንደ ዩቲዩብ ማለት ነው። ዩቲዩብ የጉግል ካምፓኒ ነው። ጂሜል ብለን የምንከፍተውም የጉግል ካምፓኒ ነው። ለምሳሌ ዩቲዩብ ላይ ገብተን ሰብስክራይብ ለማድረግ፣ ላይክ ለማድረግ፣ ኮመንት ለመጻፍ ወይም ደግሞ ሪያክት ለማድረግ ጀስት ምን ይጠይቀናል? ኢሜል ይጠይቀናል። ስለዚህ ያ ኢሜል ጂሜል ብለን የምንከፍተው ኦር የተለያዩ ዶክመንቶችን ለመላላክ የምንጠቀምበት እሱም የጉግል ካምፓኒ ነው። ስለዚህ ልክ እንደዛ ጉግል ጄሚናይ በጉግል ካምፓኒ ክሬት የተደረገ ሞዴል ነው ወይም ቱል ነው፣ ኤአይ ቱል ነው። ስለዚህ ዛሬ ስለሱ ነው ማሳያችሁ። እስኪ ስንቶቻችን ነን ስለ ጉግል ጄሚናይ በደንብ የምናውቀው ዲፕ የሆነ ናውሌጅ ያለን ስንቶቻችን ነን? በጉግል ጄሚናይ ስኮላርሺፕ አፕላይ እንደሚደረግ ታውቃላችሁ? በጉግል ጄሚናይን በመጠቀም ፎቶ ኤዲት እንደምናደርግስ ይህንንስ ታውቃላችሁ? ለምሳሌ እኛ ፎቶ ኤዲት የምናደርገው አዶቤ ፎቶሾፕን በመጠቀም ነው። ግን ጉግል ጄሚናይ በራሱ ኤዲት አድርጎ እኛ በምንፈልገው መልኩ ካዘዝነው፣ ስፔሲፊክ አድርገን ካዘዝነው በዛ በምንፈልገው ወይ ኤዲት አድርጎ ያወጣልናል። ሌላስ ስለ አዋጭ ቢዝነሶች ከፈለጋችሁ በዜሮ የሚጀመሩ ቢዝነስ ብላችሁ ልትጠይቁት ትችላላችሁ። አሊያም ደግሞ እኛ አካባቢ ምን አይነት ቢዝነስ ነው ሊያዋጣን የሚችለው? ለምሳሌ ደሴ ከሆናችሁ ደሴ አካባቢ ምን አይነት የቢዝነስ አይዲያ ነው የሚያዋጣው ብላችሁ ትጠይቃላችሁ። ያንን ኢንቫይሮንመንት አናላይዝ ካረገ በኋላ የደሴ ህብረተሰብ ምን ይመስላል፣ የደሴ ምርት ምንድን ነው ብሎ አናላይዝ ካረገ በኋላ ይህን ስራ ብትሰሩ የተሻለ ነው። አዳማ መታችሁ አዳማ እንደዛ ብትጠይቁት ጀስት ሊመልስላችሁ ይችላል ማለት ነው። አዋጭ የሆነ ቢዝነስ ኦልሬዲ ሰጀስት ሊያደርጋችሁ ይችላል። የትኛውንም ሳይንሳዊ ጥያቄ ግጥም በመጻፍ ዩቲዩብ ስክሪፕት በማዘጋጀት ዩቲዩብ ቪዲዮ ክሊፖችን በማዘጋጀት ኤአይ ሙዚክ በመስራት እነዚህን የመሳሰሉትን በሙሉ ጉግል ጄሚናይ ይሰራልናል ማለት ነው። እኔ በጣም አሜዚንግ ወይም ደግሞ ሰርፕራይዝ የተደረግኩበት አንዱ ማንበብና መጻፍ የማይችሉ ሰዎችንም አንደርስታንድ ያደርጋል ጄሚናይ። ጀስት መጻፍ ካልቻሉ ቀጥታ በድምጽ በማዘዝ በድምጽ ይመልስላቸዋል። በጽሁፍ በቴክስት ካዘዛችሁት በቴክስት ይመልስላችኋል። በድምጽ ካዘዛችሁት በድምጽ ይመልስላችኋል። እኛ ቋንቋ አንችልም፣ እንግሊዘኛ አንችልም አይባልም። ምክንያቱም የትኛውንም ቋንቋ አንደርስታንድ ማድረግ ይችላል። አማርኛን አንደርስታንድ ማድረግ ይችላል። ኦሮምኛን አንደርስታንድ ማድረግ ይችላል። ትግርኛን አንደርስታንድ ማድረግ ይችላል። ሶማሊኛን አንደርስታንድ ማድረግ ኤኒ ላንጉዌጅ አንደርስታንድ ያደርጋል። ስለዚህ እናንተ በጠየቃችሁት ላንጉዌጅ መልሶ ይሰራላችኋል። ለምሳሌ ቅድም ኤአይ ሙዚክ ይሰራል ብያችኋለሁ። በፈለጋችሁ እንግሊዘኛ ብቻ አይደለም፣ በፈለጋችሁ ቋንቋ ከፈለጋችሁ ካልቸራል ሆት የሆነ ሙዚቃ ስራልን ብትሉት ይሰራላችኋል። ስለዚህ ቤስት ቱልስ ነው፣ ቤስት ኤአይ ሞዴልስ ነው። አሁን ደግሞ ስለ ጉግል ጄሚናይ አጠቃቀም ነው ማሳያችሁ። ቀጥታ ጉግል ላይ ገብታችሁ ጉግል ጄሚናይ ወይም ጄሚናይ ብላችሁ ኢንተር ታደርጋላችሁ። እንደዚህ አይነት ኢንተርፌስ ያመጣላችኋል። ጀስት እንደዚህ ካመጣላችሁ በኋላ ዜን ክሊክ ታደርጋላችሁ። ምናልባት ይሄ ብላክ የሆነው በእናንተ ፍላጎት ላይ ዲፔንድ ይሆናል። ያ ማለት ለምሳሌ እዚህ ጋር ሴቲንግ አለች። እቺን ብላክ ኢንተርፌሱን ብላክ የሆነውን ወደ ዋይት መቀየር ብትፈልጉ ሴቲንግ ትገባላችሁ። ዜን ቲም የሚለውን ክሊክ ታደርጋላችሁ። ዜን ሲስተም ስትሉት ወደ ዋይት ይቀየራል። ያው ትንሽ ለአይን ጥሩ ስላልሆነ እዛው ዳርክ ላይ ልመልሰውና በዚህ ወይ እኔ ፕሮሲድ አደርጋለሁ ማለት ነው። ስለዚህ እዚህ ጋር የፈለኩትን ጥያቄ መጠየቅ እችላለሁ ማለት ነው። ለምሳሌ አሁን እዚህ ጋር ክሬት ኢሜጅ ነው የፈለኩት። ስለዚህ ኢሜጅ ስለፈለኩ ክሬት ኢሜጅ እለውና ዜን ዲስክራይብ ዩር ኢሜጅ ምን መምሰል እንዳለበት እነግረዋለሁ። ለምሳሌ ኢትዮጵያን ካልቸራል ኢትዮጵያን ካልቸራል ፉድ ብዬ ልጠይቀው እችላለሁ። ኢትዮጵያን ካልቸራል ፉድ ብዬ ልጠይቀው እችላለሁ። ዜን እዚህ ጋር ኦፕሽኖች አሉ። ፋስት አለ። ዴይሊ አክቲቪቲን ለመጠየቅ ከፈለጋችሁ ፋስት ላይ ነው የምታደርጉት። ጀስት አልፎ የምትጠይቁ ከሆነ ጀስት እዚህ ጋር 3.1 ፕሮ የሚለው ወይም አድቫንስድ ላይ እሱ ላይ መጠቀም ትችላላችሁ። የሆነ አናላይዝ የሚፈልግ ከሆነ ቲንኪንግ ላይ ማድረግ ትችላላችሁ። እንደዚህ ቀላል ያለ ጥያቄዎች ዴይሊ የምትጠይቋቸውን ፋስት ላይ ታደርጋላችሁ። ዜን ክሊክ ነው ማድረገው።
ዜን አናላይዝ እያደረገ ነው። ክሬቲንግ ዩር ኢሜጅስ በጣም አሜዚንግ ነው። ይሄ የኤአይ ፎቶ ይመስላል እንዴ? እውነተኛ ፎቶ እኮ ነው የሚመስለው። ስለዚህ የጄሚናይ ጥቅም ይሄ ሁሉ ነው። ፎቶን ቁጭ ነው የሚያደርገው። የፈለጋችሁትን ፎቶ ቁጭ ያደርግላችሁ። ይሄ ብቻ አይደለም፣ ጀስት ሎጎ መጠየቅ ትችላላችሁ። ክሬት ለምሳሌ ክሬት ሎጎ ኦፍ ግሎሪ ኢንተርኔት ካፌ። አያችሁ ምን እንደሚመስል አያችኋል። ጀስት ክሬት ሎጎ ኦፍ ግሎሪ ኢንተርኔት ካፌ የሚባል የኢንተርኔት ካፌ አለ። ስለዚህ ስለሱ ለሱ ሎጎ የሚሆን ክሬት አድርግልኝ አልኩት። ጀስት ምን አይነት አሜዚንግ ሎጎ ክሬት እንዳደረገ እዩልኝ። ስለዚህ ሙሉ ለሙሉ የኤዲቲንግን ስራ ቶታሊ ይወስዳል ማለት ነው። ቶታሊ ሰው አያችሁት አይደል? አሜዚንግ የሆነ ሎጎ አመጣልኝ። ያው ግሎሪ ኢንተርኔት ኮፊ ኢንተርኔት ኮሚኒቲ ብሎ አመጣልኝ ማለት ነው። ሶ በዚህ መልኩ ማንኛውንም ስራ መስራት ይችላል ማለት ነው። ስለዚህ አሁን ደግሞ እስቲ ፎቶ ኤዲት እንዲያደርግልኝ ልጠይቀው። ሶ እዚህ ፕላስ ምልክቷ ላይ ክሊክ ታረጋላችሁ። ዜን አፕሎድ ፋይል የሚለው ላይ ከዛ ዴስክቶፕ ላይ ትገባላችሁ። የራሳችሁን ፋይል ታስገባላችሁ። ያው ይሄ ነው የኔ ፋይል ያስቀመጥኩት። ጀስት ምን ብዬ ያዘዋለሁ? ኤዲት ዚስ ፎቶ ብዬ እስቲ ልጠይቀው። ሶ አያችሁ አይደል እንዴት ኤዲት አድርጎ እንደሰጠኝ። ጀስት ጃኬት አልብሶ ሰጠኝ። የያዝኩትን ጃኬት ኦልሬዲ በእጄ ይዤ ነበር እዚህ ጋር። ሶ አልብሶ እንትና ላይ ምናልባት ይሄኛው ሱፍ ይመስላል ከላይ ኮቱ፣ ግን እዚህ ጋር ያለው ያው ኮፍያ ያለው እንትን ነው። ዙሮ አንደርስታንዲንጉ ምን ያህል እንደሆነ እዩት። ስለዚህ በዚህ ልክ ኤዲት ማድረግ ይችላል ነው። እኔ አሁን ስፔሲፊክ አድርጌ ያልጠየቅኩትም ዝም ብዬ ኤዲት ዚስ ፎቶ ነው ያልኩት። ሌላው አሁንም እዚህ ቱል ውስጥ ገባና ጀስት ቱል ክሊክ እናደርጋለን። ዜን ክሬት ኢሜጅ ኦልሬዲ ሰርተናል። ይሄ ካንቫ የተለያዩ ሎጎችን ለመስራት ብንፈልግ፣ ክሬት ሙዚክ ጀስት ሙዚቃን ክሬት ለማድረግ ብንፈልግ፣ ሌላ ጋይድ ምንፈልግ ከሆነ ለተለያየ ለምሳሌ ቪዲዮ ኤዲተርነት እየተማራችሁ ከሆነ ስለሱ ጋይድ የሚያደርጋችሁ ነገር ከፈለጋችሁ አሁንም ጋይድ ለርኒንግ ብላችሁ ክሊክ ታደርጋላችሁ። ዜን ጋይድ ሊያደርጋችሁ ይችላል ነው። ሶ ለምሳሌ እኔ አሁን ክሬት ሙዚክ የሚለውን ክሊክ ላድርግ። ዜን ሆት ኢትዮጵያን ካልቸራል ሙዚክ ብዬ ዜን ሰሚት አደርግለታለሁ። ጀስት በዚህ መልኩ አናላይዝ ያደርጋል ማለት ነው። ጀነሬት እያደረገ ነው ሙዚቃውን። ሶ ይኸው ክሬት አደረገልኝ። አዳማ ኬኛ ናዝሬት ጽጌሬዳ በኢንዱስትሪ ፓርኩ ስራ ፈክቷል ለወሬዳ። ምግብና መስተንግዶው ኑሮን ያጣጥማል። የትምህርት ማዕከሉን እውቀትን ያቀብላል። በኮንስትራክሽን ግብዓት ከተማው ያድጋል። በግብርና ምርትም ገበያው ይደራል። ኑ አብረን እንስራ አዳማ ፕሮስፐር ያርጋል። ኑ አብረን እንስራ አዳማ ፕሮስፐር ያርጋል። አዳማ ፕሮስፐር ያርጋል። ሶ አሁን ደግሞ ማሳያችሁ ጄሚናይን በመጠቀም ስኮላርሺፕ እንዴት አፕላይ እንደምታደርጉ ነው። ጀስት አፕላይ ከማድረጋችሁ በፊት የስኮላርሺፕ ሊንክ ማግኘት አለባችሁ። የእያንዳንዱ ሀገራትን ስኮላርሺፕ ሊንክ ካላገኛችሁ አፕላይ ማድረግ አትችሉም። ሊንኩን ብቻ አይደለም አድቫይዘሮችንም በዛው ማግኘት አለባችሁ። ምክንያቱም የአድቫይዘሮችን ኢሜይል አድሬስ ካላገኛችሁ እነሱን ኮንታክት ማድረግ አትችሉም ማለት ነው። ስለዚህ እሱን ነገር እንዴት እንደምታገኙ ነው ማሳያችሁ። ሶ እዚህ ጋር አስክ ጄሚናይ የሚለው ላይ ለምሳሌ እናንተ በምትፈልጉት መልኩ ጀስት እንትን ትላላችሁ፣ ጠይቃላችሁ። ለምሳሌ እኔ አይ ሃቭ ቤሲ ዲግሪ ኢን ኮምፒውተር ሳይንስ አልኩት። ሶ አይ ኒድ ኤምኤስሲ ስኮላርሺፕ ኢን አውስትራሊያ። ቤሲ ከተማርኩ ኤምኤስሲ ነው ስኮላርሺፕ ሊሆን የሚችለው። ሶ ኤምኤስሲ ዲግሪ ኢን አውስትራሊያ ስኮላርሺፕ ኤምኤስሲ ዲግሪ ስኮላርሺፕ ኢን አውስትራሊያ ኩድ ዩ ሰጀስት ሚ ዘ ሊንክስ አንድ አድቫይዘር አድሬስ። ሊንኮችን የስኮላርሺፕ ሊንኮችን ከረንትሊ ያሉትን ስፔሻሊ ኢን 2026 ማለት ትችላላችሁ። 2026 ኦር 2027
27 ብላችሁ ብትጠይቁት ካረንት የሆነ ኢንፎርሜሽን ይሰጣችኋል ማለት ነው። ዜን ክሊክ ካረጋችሁ በኋላ ጀስት አናላይዝ አድርጎ ይነግራችኋል። ሶ ይኸው እዚህ ጋር አመጣላችሁ ሜጀር ገቨርንመንት ስኮላርሺፕ ፉል ፈንዲንግ አውስትራሊያን አዋርድ ስኮላርሺፖች አሉ። ዴድላይን ለምሳሌ አፕሪል 30 ነው። ይሄ ዴድላይን ዩዥዋሊ ክሎዝ አራውንድ አፕሪል 30 2026 ፎር ዘ 2027 ኢንቴክ ማለት ለ2027 ለመውሰድ ኦልሬዲ አሁን ነው አፕሊኬሽኑ የሚጀመረው። ስለዚህ ሊንኩን እዚህ ጋር አውስትራሊያን አዋርድስ አፍሪካ ግሎባል ሳይት የሚለውን ክሊክ ስታደርገው ኦልሬዲ ማግኘት ትችላላችሁ። ሌላ ቶፕ ዩኒቨርሲቲ ስፔሲፊክ ስኮላርሺፕ የሚባሉ አሉ። ለምሳሌ ዩኒቨርሲቲ ኦፍ ሲድኔ የሚሰጠው፣ ዩኒቨርሲቲ ኦፍ ሜልቦርን፣ ሞናሼ ዩኒቨርሲቲ እነዚህ ዌስተርን አውስትራሊያን ዩኒቨርሲቲ እነኚህም ጀስት የራሳቸው ስኮላርሺፕ አለ። እዚህ ጋር ሳይታቸውን ቪዚት ማድረግ ትችላላችሁ። አድቫይዘሮቻችሁን እንዴት እንደምታገኙም እዚህ ጋር ተቀምጧል። የሚሰጠውን ፊልዶችም ዝርዝሩ በሙሉ እዛ ዩኒቨርሲቲ ሊንክ ውስጥ ከገባችሁ ታገኛላችሁ። ሶ ዩዝ ፋይንድ ሪሰርቸር ቱልስ ሞስት ዩኒቨርሲቲ ኦፍ ፖርታል ኤግዛምፕል ዩኒቨርሲቲ ኦፍ ሜልቦርን እዚህ ጋር ኤክስፐርቶችን ወይም ደግሞ አድቫይዘሮቻችሁን በዚህ ሊንክ ማግኘት ትችላላችሁ። ኢሚዲየት ኔክስት ስቴፕ ፎር ለምሳሌ እንትኑን ካገኛችሁ በኋላ ምንድን ነው ቀጣይ እናንተ ስራ የሚለውንም አስቀምጦላችኋል ማለት ነው። ሶ ይህንን ጄሚናይ በመጠቀም ካረንት የሆነ የስኮላርሺፕ ኢንፎርሜሽን እንዲሁም ደግሞ ሊንኮችን አስዌላስ የአድቫይዘር አድሬሶች ኢሜይሎችን ይሰጣችኋል። በዛ መሰረት ጀስት ፎርዋርድ መሄድ ነው። እሱም ብቻ አይደለም። ለምሳሌ አፕሊኬሽን ስትጽፉም ራሱ ነው አፕሊኬሽን የሚጽፍላችሁ። ጀስት ገብታችሁ እንደዚህ አይነት ስኮላርሺፕ ፈልጌያለሁ፣ ምንድን ነው የሚያስፈልገኝ፣ እንዴት ነው የምጽፈው፣ ለምሳሌ ሪኮመንዴሽን ሌተር እንዴት ነው ጽፌ የማስገባው፣ ኦር እንዴት ነው አስፈርሜ እንትን የምለው፣ ኤቭሪቲንግ ይሰጣችሁ። የሚጠየቁ ጥያቄዎችን ጭምር ይነግራችኋል ማለት ነው። ስለዚህ ስፔሻሊ ዲግሪ ሆልደር የሆናችሁ ኤምኤስሲያችሁን የተለያዩ ሀገራት ለምሳሌ ቻይና፣ አውስትራሊያ፣ ሌላ አውሮፓ ሀገሮች ሙሉ መሞከር ትችላላችሁ። ያው አውሮፓ ሀገር ለመሞከር ትንሽ ቴፍል ይጠይቃል። ያው ቴፍል አብዛኞቻችን ስለሌለን ሜቢ በዛ ምክንያት እንትን ሊል ይችላል። ይሄ ማለት እንግሊሽ ፕሮፊሸንሲ ነው። ግን ቴፍል ከሌላችሁ እነ አውስትራሊያ እነ ቻይና በሚዲያ ኦፍ ኢንስትራክሽን ለምሳሌ ዲግሪ የተማራችሁት በእንግሊዝኛ ከሆነ እሱን ከተማራችሁት ተቋም ዩኒቨርሲቲም ሊሆን ይችላል ኮሌጅ በመምጣት ጀስት አፕላይ ማድረግ ትችላላችሁ ማለት ነው። እሺ አሁን ደግሞ እስኪ በአማርኛውን ጠይቀው። ጀስት የሆነ ጥያቄ አዘጋጅቼለታለሁ። ፔስት አድርጌ ልሞክረው። ጥያቄ የሚለው አዋጭ ስራ በአዳማ ንገረኝ ብዬ ነው። አዳማ ያው መለሰልኝ። አዳማ ወር ናዝሬት ካሉት ስትራቴጂያዊ መገናኛ የንግድ እንቅስቃሴና የኢንዱስትሪ እድገት አንጻር በርካታ አዋጭ ስራ አማራጮች አሏት። በአሁኑ ወቅት በአዳማ ውጤታማ ሊሆኑ የሚችሉ አንዳንድ የስራ ዘርፎች የሚከተሉት ናቸው። አንደኛ የምግብና የመስተንግዶ አገልግሎት ብሏል። እዚህ ጋር ዝርዝር አለ። ለምሳሌ ልዩ ቁርስ ቤቶች ይላል፣ የምግብ ማድረስ ዴሊቨሪ አገልግሎት፣ እነዚህን ጠቅሷል። ሌላው ከኢንዱስትሪ ፓርኩ ጋር የተያዙ ስራዎችንም እንደዚሁ ጠቀስ አድርጓል። የስራዎች ትራንስፖርት አገልግሎት፣ የሰራተኞች ትራንስፖርት አገልግሎት፣ ዩኒፎርም እና የደህንነት አልባሳት ስፌት፣ እነዚህን የመሳሰሉትን ጠቅሷል። የግብርና ምርት ንግድና ማቀነባበሪያ እሱንም ጠቀስ አድርገዋል። ለምሳሌ የጥራጥሬና የእህል ንግድ፣ የእንስሳት መኖ ማቀነባበሪያ ጀስት እነዚህንም ጠቃቅሷል። ሌላው አራተኛ የኮንስትራክሽን ግብአቶች አቅርቦትም፣ የብሎኬትና የድንጋይ ምርት፣ የውስጥ ማስገጫ ወይም ደግሞ ኢንተር ዲዛይን እና ቀለም የመሳሰሉትንም አስቀምጧል። በአምስተኛ ደረጃ የትምህርትና የክህሎት ማበልጸጊያ ማዕከላት፣ የቴክኒክ ስልጠና ማዕከላት፣ የአጋዥ ትምህርት ቱቶሪያል ማዕከላት እነዚህም አዋጭ ናቸው ብሎ አስቀምጧል። ስለዚህ እንደ የአዳማን ኢንቫይሮንመንት አናላይዝ አድርጎ ነው ማለት ነው። ሶ በምንፈልገው ቋንቋ ነው የሰጠን። በቴክስት ስለጠየኩት ነው በቴክስት የመለሰልኝ። ስለዚህ እናንተ ከፈለጋችሁ በአፋን ኦሮሞ፣ ከፈለጋችሁ በትግርኛ፣ ከፈለጋችሁ በሶማሊኛ መጠየቅ ትችላላችሁ።